መንግስት በጀመረው አዲስ አሰራር መሰረት የቀበሌ ቤቶችን የመንጠቅ ስራ ተጀምሯል። የቀበሌ ቤቶቻቸው የሚነጠቁት እነማን ናቸው ለሚለው ዝርዝር መረጃ ይዘናል። በሌላ መረጃ ደግሞ የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። የግል መኪና አስመጪዎች ከቤት አውቶሞቢሎች በተጨማሪ የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን በስፋት ወደ ገበያ እንዲያስመጡም ጥሪ ቀርበዋል። በኤሌክትሪክ የሚሰሩ የህዝብ ማመላለሻ ትራንስፖርት አገልግሎትን ተደራሽ ለማድረግ የግል ባለሀብቶች በዘርፉ በስፋት እንዲሳተፉ የትራንስፖርትና ሎጂስቲክስ ሚኒስቴር ጥሪውን አቅርበዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ዓለም የሚጠቀምባቸውን ተሽከርካሪዎች ወደ ኤሌክትሪክ መኪናዎች በመቀየር ላይ እንደሆነ ገልጸው በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ቅድመ ዝግጅት መጠናቀቁን ተናግረዋል። መኪናዎች ወደ ኤሌክትሪክ ሲቀየሩ መለዋወጫ መሳሪያዎችን ከውጭ ማስገባት ስራ እንደሚኖር የገለጹ ሲሆን የመለዋወጫ እቃዎቹ የደህንነት ደረጃን የማጣራት ስራ እየተሰራ መሆኑን አስታውቀዋል። በዚህ ሂደት ውስጥ 2226 መዳረሻዎችን ለመገንባት እየተሰራ መሆኑን ተናግረዋል። በዚህ ሁኔታ ላይ በትኩረት መስራት በቴክኖሎጂ ወደ ኋላ የተቀረበትን የሚመልስ ሁኔታ እንዲኖር ያደርጋል ብለዋል። ሚኒስቴር መስሪያ ቤቱ አሰራሩን ወደ ዲጂታል በመቀየር እየሰራ መሆኑንና የመኪና ቦሎ የሚሰጡ ተቋማት ሀገር አቀፍ ደረጃን በማጽደቅ የሚሰሩት ስራ በቀላሉ በቢሮ ውስጥ ሆነው ለመቆጣጠር የሚያስችል አሰራር መጽደቁን ገልጸዋል። በተመሳሳይም በነዳጅ የሚሰሩ መኪናዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን ማስታወቁ ይታወሳል። በመንግስት በተቀመጠው አቅጣጫ መሰረት የኤሌክትሪክ መኪናዎችን ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ሲል ኮሚሽኑ አስታውቋል። የምናበረታታው የኤሌክትሪክ መኪናዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ሲል ኮሚሽኑ አስታውቋል። በሌላ መረጃ ደግሞ ከኮንዶሚኒየምና ከቀበሌ ቤት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የኮንዶሚኒየምና የቀበሌ ቤት የማጣራትና የመንጠቅ ስራ መጀመሩን አውቀናል። የነዋሪዎች የቤት መረጃ ሙሉ በሙሉ በሲስተም እንዲመዘገብ በቅርቡ መጠየቁ ይታወሳል። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የቤቶች ልማትና አስተዳደር ቢሮን የስራ አፈጻጸም መገምገሙ ታውቋል። በዚህም መሰረት የጋራ መኖሪያ ቤት ደርሷቸው የመንግስት ቤትን የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ ተጠይቋል። ከዚህ በፊት የተለያዩ ቤቶች ለቀበሌ ነዋሪዎች ይሰጥ የነበረ መሆኑ ይታወሳል። ይህም በተለያየ መንገድ ይተገበር እንደነበር ተገልጿል። ኮንዶሚኒየም ያለው ሰው የቀበሌ ቤት የማይሰጠው ቢሆንም የቀበሌ ቤት እያላቸው ኮንዶሚኒየም የሚሰጣቸው ሰዎች እንደነበሩ ተገልጿል። በዚህም የቀበሌ ቤት ኖሯቸው ኮንዶሚኒየም ለሚሰጣቸው ነዋሪዎች የሚኖሩበትን የቀበሌ ቤት እንዲለቁ የሚያስገድድ አሰራር ተግባራዊ ሲደረግ መቆየቱ ይታወሳል። በዚህ አሰራር መሰረት ኮንዶሚኒየም ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጥያቄ ሲቀርብ ቆይቷል። የቀበሌ ቤቱን መልሰው በኮንዶሚኒየም መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች ኮንዶሚኒየም እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ነው በግምገማው የተጠየቀው። በግምገማው ላይ ከእቅድ ዝግጅት ጀምሮ ቀልጣፋና ተጠያቂነት ያለው የህዝብ አገልግሎት አሰጣጥን በተመለከተ ሌብነትና ብልሹ አሰራርን ከመቀነስ አንጻር የተሰሩ ስራዎችን በዝርዝር ተለይተዋል። ከሌሎች ተቋማት ጋር የተቀናጀ አሰራር ስለመኖሩ፣ ስራዎች በቴክኖሎጂ ስለመደገፋቸው፣ በኦዲት ግኝቶች ላይ እርምጃ መወሰዱና በተጨባጭ ለውጥ ስለመረጋገጡም ታይቷል። በቋሚ ኮሚቴው ከዚህ በፊት የተሰጡ ግብረ መልሶች የተስተካከሉ ስለመሆኑና ሌሎችም የተሰሩ ስራዎች በዝርዝር ተነስተዋል። ተቋሙ ያስመዘገበው ለውጥ አበረታች መሆኑ ተገልጾ የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ክፍለ ከተሞች መረጃውን እንዲያስገቡ በማድረግ ላይ በትኩረት እንዲሰራ ተጠይቋል። የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻርም የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። መሰረተ ልማት ያልተሟላላቸውን የጋራ መኖሪያ መንደሮች በተለይም ሊፍት የሌላቸው ህንፃዎችና ሌሎችም ቀሪ ስራዎች በቀጣይነት መሰራት እንዳለባቸው ማሳሰቢያ ተሰጥቷል። በሌላ በኩል ደግሞ የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ። በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች እስከ 4.2 ቢሊዮን ዶላር የሚገመት ከፍተኛ የገንዘብ እጥረት እንደገጠማቸው ተገለጸ። ምንም እንኳን የንግድ ስራቸውን ለማስፋት ከፍተኛ ፍላጎት ቢኖራቸውም ከ800 ሺህ ኢንተርፕራይዞች መካከል 130 ሺህ ያህሉ ብቻ ከባንኮችና ሌሎች የፋይናንስ ተቋማት ብድር ማግኘት ችለዋል። ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩን መረጃዎች አመልክተዋል። ለዚህም ዋነኛ ምክንያቶች የብድር ወጪ
መጨመር፣ የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጮች አለመኖር ዋነኛዎቹ መሆናቸውን በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት እጣ ፈንታ መቅረጽ በሚል ውይይት ላይ በይፋ ተገልጿል። ይህንን ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ፣ አዳዲስ የፋይናንስ መሳሪያዎችን መጠቀምና የባለድርሻ አካላትን ቅንጅት ማጠናከር አስፈላጊ መሆኑ ተመላክቷል። በቅርቡ የተቋቋመው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ለአነስተኛና መካከለኛ ኢንተርፕራይዞች አዲስ የፋይናንስ ምንጭ በመሆን ችግሩን ለመቅረፍ እንደሚረዳም ይጠበቃል። በሌላ በኩል ደግሞ የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ ገባ። የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ መግባቱን አስታወቀ። የኢትዮጵያ ምርት ገበያ ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት ከሆነ ምርት ገበያው የሀገሪቱን የግብርና ምርቶች በዘመናዊ የግብይት ስርዓት ውስጥ በማስገባት የሀገሪቱን የወጪ ንግድ ውጤታማነት ለማረጋገጥ በመስራት ላይ ይገኛል። ካለፈው በጀት ዓመት ጀምሮም የቀጥታ የበይነ መረብ ግብይት ስርዓት በመተግበር ነጋዴዎች ባሉበት ሆነው እንዲገበያዩ ሲሰራ ቆይተዋል። በዘንድሮ ዓመትም ይህንኑ በማስቀጠል የኦንላይን ግብይትን ሙሉ ለሙሉ ተግባራዊ ለማድረግ ችሏል። የኦንላይን የግብይት ስርዓቱ ምቹ፣ አስተማማኝ፣ ቀልጣፋና ከሰው ንክኪ ነፃ የሆነና ዲጂታል ኢትዮጵያን እውን የሚያደርግ መሆኑን የገለጹት ስራ አስፈጻሚው የግብይት ስርዓቱ መተግበር ከጀመረበት ከሚያዝያ ወር ጀምሮ 12.5 ቢሊዮን ብር ዋጋ ያላቸውን ከ127,000 በላይ ሜትሪክ ቶን ማገበያየት መቻሉንም ጠቁመዋል። ስርዓቱ ሁሉንም የገበያው ተዋንያንን በዘመናዊ የግብይት ስርዓት እኩል ተጠቃሚ እንዲሆኑ በማድረግ የግብርና ምርቶች ግብይት ስርዓትን በማዘመን ግልጸኝነትንና መተማመንን በመፍጠር በሀገሪቱ የኢኮኖሚ ስርዓት ውስጥ ጉልህ ሚና የሚኖረው መሆኑን አስታውቀዋል። በሌላ በኩል ደግሞ የኦሮሚያ ህብረት ስራ ባንክ የ30 ቢሊዮን ብር ብድር ያለማስያዣ መስጠቱን አስታወቀ። የኦሮሚያ ህብረት ስራ ባንክ ለጥቃቅን አነስተኛና መካከለኛ ነጋዴዎች ባቀረበው ምቹ በተሰኘ ያለማስያዣ የዲጂታል ብድር አገልግሎት 30 ቢሊዮን ብር ብድር መስጠቱን ገለጸ። ባንኩ ምቹ ዲጂታል ያለ ዋስትና የብድር አገልግሎት መስጠት የጀመረው በ2014 ዓ.ም ሲሆን አገልግሎት መስጠት ከጀመረበት ወቅት ጀምሮ 1.8 ሚሊዮን ለሚሆኑ የብድር አገልግሎት ፈላጊዎች 30 ቢሊዮን ብር ብድር መስጠቱን የባንኩ ፕሬዝዳንት አቶ ደርቤ አስፋው ተናግረዋል። የብድር አገልግሎት ተጠቃሚ ከሆኑት መካከል 80 በመቶ የሚሆኑት ወጣቶች ናቸው ሲሉ አቶ ደርቤ ገልጸዋል። ባንኩ የሴቶችን ተሳትፎ ከፍ ለማድረግ ከ10 ወራት በፊት ምቹ ኪያ በሚል ባስጀመረው የብድር አገልግሎት 1.3 ሚሊዮን ለሚሆኑ ሴቶች 9.6 ቢሊዮን ብር ብድር መስጠቱን ተናግረዋል። አገልግሎቱ ሙሉ በሙሉ ለሴቶች ብቻ የተዘጋጀ ሲሆን ብድር ከወሰዱት ሴቶች አብዛኛዎቹ ወጣቶች መሆናቸውን በቀጣይ ለአርሶ አደሮች ምቹ የብድር አገልግሎትን ለማመቻቸት በሙከራ ላይ እንደሆኑም ገልጸዋል። ፋርም ፓስ በሚል ለአርሶ አደሮች የብድር አገልግሎት ለመስጠት በተደረገው ሙከራ የተሻለ ምርታማነትና የገንዘብ ተጠቃሚነትን እንደሚያሳድግ መታየቱን ተናግረዋል። 600 ሺህ የሚጠጉ አርሶ አደሮች ለፋርም ፓስ ሙከራ የቀረቡ ሲሆን አርሶ አደሮቹ ያላቸውን የእርሻ መሬት ስፋት፣ በየዓመቱ የሚያመርቱትን ምርትና የምርቱን መጠንና ሌሎች መረጃዎችን ሰብስበው መያዛቸውን አቶ ደርቤ አስታውቀዋል።